ኔሮ እንግዲህ በሮም መንግስት ውስጥ ከነበሩና ክርስትና ላይ በጣም ጥቁር አሻራ ካሳረፉ ክፉ ነገስታት መካከል ግንባር ቀደሙ ነው። ዋነኛው ነው፣ አንደኛው ነው። ሌሎቹ ከሱ ቀጥለው የመጡትም በክፋት ከሱ ጋር አይወዳደሩ እና ኔሮ የእሱን ታሪክ ስንመለከት በ17 ዓመቱ ነው ወደ ንግስና የመጣው። በ30 ዓመቱ ነው የሞተውና በዚህ አጭር ጊዜ ውስጥ ነው በጣም ብዙ ጥፋቶችን ያደረሰው። በተለይ በ64 ዓመተ ምህረት ወይም ዓመተ እግዚ በውጪዎቹ ማለት ነው በሮም ከተማ ውስጥ ያጋጠመው የእሳት ቃጠሎ ክርስቲያኖች ከዚያ በኋላ እንደ በዓል እንስሳ እየታደኑ እንዲታረዱና እንዲገደሉ ምክንያት የሆነው እሱ ነው ይባላል። እና ቅዱስ ጳውሎስም ከኤፌሶን ነበር ወደ ሮሜ እንዲመጣ የተደረገው የነበረው ወደ ሮም ማለት ነው። ወደ ሮም ከመጣ በኋላ ለረጅም ዓመት ወይም ደግሞ ከአንድ ዓመት ከምናምን አካባቢ በእስር ቤት ውስጥ እንዲቆይ ተደርጓል። በእስር ቤት ውስጥ ከቆየ በኋላ ቅዱስ ጳውሎስ ክርስቲያን ነው፣ ሰባኪ ነው። በዚህ ምክንያት አቋሙን የሚቀይርም አይደለም እና እንደማይቀይር ሲያውቁ ይዘውት ወደ ኔሮ እንዲቀርብ አድርገውታል። ወደ ኔሮ ከቀረበ በኋላ ሲቀርብ ቅዱስ ጳውሎስ መስቀሉን ይዞ ነበር ወደ ኔሮ የቀረበው የነበረው። አቋሙን እንደማይቀይርና በክርስትና እምነቱ እንደሚጸና ሲያውቁ ይሙት በቃ ብለው ፈርደውበታል። ከዚያ በኋላ ቅዱስ ጳውሎስ የተፈረደበት ፍርድ በአኮቴ ተቀብሏልና በጣም ፊቱ ላይ ይታይ የነበረው ደስታ ቀላል አይደለም። ምክንያቱም ቅዱስ ጳውሎስ ሲሞት ወደ ማን እንደሚሄድ ያውቀዋል። አስቀድሞም በፊልጵስዩስ መልእክቱ ላይ በእስር ቤት እያለ እፈቱ ሰፍልስም ዝንተ ዓለም ከዚህ ዓለም ፈጥኜ መሄድ እፈልጋለሁ ይላልና ልኖር ከክርስቶስም ጋር ልሄድ እናፍቃለሁ ይላል። ስለዚህ ቅዱስ ጳውሎስ ሲሞት ወደ ክርስቶስ እንደሚሄድ ስለሚያውቀው ወደ ሞቱ ሲያመሩት ሲወስዱ እሱ በጣም በደስታ ነበር ይሄድ የነበረው። ፊቱ ላይ በጣም ታላቅ ሐሴት ይነበብበት ነበረ። ወስዶም አንገቱን ሊሰይፈው ባለ ጊዜ ወታደሩ በጣም ፈርቶ ነበር። ያው መቼም የሰው ነፍስ ማጥፋት ቀላል ነገር አይደለም እና ታዞ ነው ሰይፍ ያዘው ወታደር ፈርቶ ሰይፉ ሲንቀጠቀጥ ይመለከተዋል። እና ቅዱስ ጳውሎስ ምን አለው? የሚሞት ደፍሮ እያለ ገዳይ ለምንድን ነው የሚፈራው? እና ሰይፍህን ንሳ ብሎ ዋንሳ ፊቃሩ ይላል። ኮሌታውን ከፍ አድርጎ ሰጥቶታል አንገቱን እና በሰማዕትነት አርፏል። ሮማውያን እንግዲህ ከነሱ ዜጋ ውጭ ያሉ ወገኖችን ሲገሉ በጣም እያሰቃዩ ነው፣ ገርፈው ከዚያም ሰቅለው ነው የሚገሉት። በዚህ ምክንያት ቅዱስ ጴጥሮስ በአንድ ቀን ነው እንግዲህ አይደለ ሐምሌ 5 ነው እኛ የምናከብረው። በ67 ዓመተ ምህረት ነው ሰማዕትነትን የተቀበሉት። ቅዱስ ጴጥሮስ ሰማዕትነትን ሲቀበል በስቅላት ነበር፣ ያውም ተዘቅዝቆ ነው የተሰቀለው። ቅዱስ ጳውሎስ ግን አንገቱን በሰይፍ ተመትቶ ነው የሞተው። ያ ለምንድን ነው? ሮማዊ ዜግነትም ስለነበረው እሱን ለማሰቃየት ከበዳቸውና አንገቱ ብቻ በሰይፍ ተመትቶ እንዲያልፍ አድርገውታል። ቤተክርስቲያናችን በዚህ ቀን የእነዚህን የሁለቱን ታላላቅ ቅዱሳን በዓላት ታከብራለች። ይህንን ስላድኖ አወቃችሁት? ያ ብዙ ሰው ከኢሉሚናቲ ጋር ምናምን እንደዚህ ያገናኙታል ማለት ያው ካለማወቅ ነው። የቅዱስ ጴጥሮስ ስላድኖ ነው ፈጣሪ የተሰቀለው በመስቀል ላይ ነው አይደለ? ፈጣሪን የሰቀሉት እኔን እንደዛ ትስቀሉኝ ዘቅዝቃችሁ ስቀሉኝ ብሎ የተሰቀለበት ነው። እና አሁን ሁለት ሐምሌ 5 ጴጥሮስ ጳውሎስ ሰማዕትነት የተቀበሉበት ዓመታዊ በዓል ነውና ጴጥሮስ እንደዛ ተሰቀለ። ጳውሎስ ደግሞ ሐዋርያት ሥራ ላይ እንዳለው በሰይፍ ነው አንገቱን ቆርጦ የገደሉት። መዝሙር የሚባል መዝሙር አለ። ኦብቪየስሊ በእርግጠኛነት ይባላል። የትኛውም ደብር በእርግጠኛነት መባል አይቀርም። ከሱ ጋር ኢንተርሌት እንድታደርጉት ብዬ ነው ይሄንን እያስታወስኳችሁ ያሉት። አሃዱ በመስቀል ተሰቅለ ቁልቁሊተ፣ አንደኛው በመስቀል ተዘቅዝቆ ተሰቀለ እንደማለት ነው። ከዛ ወካልኡ፣ ሁለተኛው ደግሞ ወካልኡ ተመትረ ክሳዱ ክብርተ፣ ወካልኡ ተመትረ ክሳዱ ክብርተ። I think I could also put a video. ቅዱስ ጴጥሮስም ጳውሎስም እዚሁ ሮም ውስጥ አይደለ እንትን የተባሉት ሰማዕትነት የተቀበሉት። የሁለቱም የመቃብር ቦታቸው ያለበት ቦታ ምናምን አለኝና wait አሁን ይመጣል ይተቀሽ በረከታቸው አይለየን። I will also put that at the end. መልካም ቀን። ብርሃናተ ዓለም ጴጥሮስ ወጳውሎስ ጻድቁ አባታችን ጻድቁ አባታችን ገብረ መንፈስ ቅዱስ ብርሃናተ ዓለም ጴጥሮስ ወጳውሎስ ጻድቁ አባታችን ጻድቁ አባታችን ገብረ መንፈስ ቅዱስ የመረጣችሁ ፈጣሪያችን አምላካችን እንድናገኝ ሰላምን አማሉን እኛን ከፈጣሪያችን የመረጣችሁ
ፈጣሪያችን አምላካችን እንድናገኝ ሰላምን አማልዱን እኛን። ጳውሎስን የተለየ በመጽሐፍ የትኛውም ካሉ ቅዱሳን የተለየ ቦታ የምሰጠው አባት ነው ማለት ሁሉም ቅዱሳን ረድኤታቸውን በረከታቸውን አምናለሁ። የክብር ማበላለጥም የለብኝም። ለቤተክርስቲያን የደከመው ድካም ግን እንግዲህ ስሜትን እንዲህ አታስብ ማለት አይቻልም። መልካም የሆነውን ነገር በተለይና የሚደንቅ ሰው ነው። ዝም ብዬም አይደለም ቅዱስ ዮሐንስ አፈወርቅ ነው ይህን ተጽዕኖ ያሳደረብኝ እና የቅዱስ ጳውሎስ ድካሙ ያሳዝናል እና ከሀገር የሚሰፋ ልብ ያለው ሰው ነው ቅዱስ ጳውሎስ። ከሀገር የሚሰፋና በሮሜ ያሉ ክርስቲያኖች እነዚያን ሁሉ ምዕመናን ቆጥሮ የሚጽፍ ገሌ ደና ነው ወይ ገሌ ደና ነው ወይ የሚል እያንዳንዱ ሰው በጸሎት የሚያስብ ትዕግስተኛና ለታመሙት ሁሉ መድኃኒት ያለው የቤተ ክርስቲያን ሐኪም ነበረ ቅዱስ ጳውሎስና ለማን ትዕቢት ላመመው የትዕቢት መድኃኒት ይሰጠዋል፣ ዝሙት ላመመው የዝሙት መድኃኒት ይሰጠዋል፣ ጠብ ላለበት የፍቅር መድኃኒት ይሰጠዋልና ቅዱስ ጳውሎስ በጣም ብዙ ሰው ነው፣ አንድ ሰው አይደለም። እና እዛ ሄጄ እውነት ለመናገር በጊዜው ምንም ይሄ ቅድስናም ስላልሆነ አስለቅሶኛል ሁላ ዞር ብዬ በጣም ነው ልቤን የነካው። ባገኘው ሁሉ ደስ ይለኝ ነበር ቅዱስ ጳውሎስን። እንደገና የማየት እድል ቢፈጠር ላየው የምፈልገው ቅዱስ ጳውሎስን ነውና በጣም ጴጥሮስ ጌታውን ካንዴም 3 ካደው እኮ ቆርቦ ሲወጣ ነው መመናን ታውቃላችሁ። ጌታ እግሩን ባጠበው እግሩን አጥቦ ተሰናበተው ምሽት ካንዴም 3 አልክድህም ብሎ የዛተ ካንዴም 3 ጊዜ ካደው። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸው። በምን አወቀ? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማ? ለጴጥሮስ። በሞቱ የካደውን ጴጥሮስ በትንሳኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ? ሐምሌ 5 ቀን እመቤታችን ቅድስት ድንግል ማርያም የብርሃን ዓይን የምታተክለችለት ለሰው ልጆች ሁሉ ምሕረትን ትለምናለህ፣ ተጋድሎህ ይበረታልና ተነስ ወደ ዝቋላ ሂድ አሉት መላእክት። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተመለሰ።